ስሜ ጆን ዘለቀ እባላለሁ። ይህ ግጥም የሚያወራው ስለ እግዚአብሔር አባትነት ነው። የተጻፈው ከተጻፈ ብዙ ወራት ሆኖታል። እግዚአብሔር ከአባቶች ሁሉ እግዚአብሔር የተለየ አባት ነው። ምናልባትም ምድር ላይ ያሉ ሰዎች ጥሩ አባት ከሆኑ ከእግዚአብሔር አባትነት ቀድተው ነው ብዬ አምናለሁ፣ ወይም እግዚአብሔርን ተከትለው ነው ብዬ አምናለሁ። በእግዚአብሔር መለኪያ ስናየው ጥሩ አባት ብለን የምንላቸው ከሰዎች በጣም ጥቂት ናቸው እና እንደዚያ ያገኙ ሰዎች እድለኛ ናቸው። እግዚአብሔር ደግሞ አባቱ ናቸው ያሳደጋቸው ሰዎች አሉ እና የአባቶች ቀን ሲባል ሲወራ ትዝ ብሎኝ ነው ይህን ድምፅ ሪከርድ ማድረጌ ከወንድማችን ጌታቸው ጋር ተነጋግሬ ማለት ነው። እና ያው እሱም አበረታታኝ ሪከርድ እንዳደረገው እግዚአብሔርን አባትነት እያሰብን እንድንሰማው ሁላችሁንም ይህን ግጥም የምትሰሙ በዚህ መንፈስ ጋብዛችኋለሁ። ለአባቴ አባቴ ስል ውዬ አባቴ ስል ባድር ከቃላት በላይ አምላኬ እግዚአብሔር ለእኔ ያደረግከው እጅግ ብዙ ነው። ከረግረግ ከጭቃ መንጭቆ ያወጣው ክፉ ደግ ሳላውቅ ገና በልጅነት ሁሉም ሰው ሲገፋኝ ገና በሕፃንነት ስፍራውም ባይመች ለነገስታት ንጉሥ ካለሁበት መጣ የናዝሬቱ ኢየሱስ። ሊያድነኝ ሲመጣ ገናናው ወዳጄ ብቸኛ አባቴ ዘመድ ጓደኛዬ ረዳቴም ባላውቅ እንደ ጥንቱ ንጉሥ እንደ ፋርሱ መሪ ልክ እንደ ቂሮስ ከላይ ከአርያም መጣና ኢየሱስ ቃሉን እያበላኝ ፈታኝ ከኃጢአቴ ሰበረው መርገሙን ጸናልኝ ጉልበቴ። አባባ 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 የኔ አባት ገና ሳይገባኝ ገና በልጅነት ገና ችኩል ሳለሁ ቀስ ብዬ ሳልጓዝ የቱን እንደምለቅ የቱን እንደሚይዝ አነጋገር ሳላውቅ የቱን እንደሚጠየቅ የቱን እንደሚወራ እንደ ሱነማይቱ ካለሁበት ስፍራ በብርቱይቱ እጁ ቀኝ እጄን ይዞ በሰፈር አወጣኝ ከጠላቴ መዞ። አቤት ጌታዬ አቤት እግዚአብሔር አዳኜ ኢየሱስ የኔ ድንቅ መካር ልወጣው ከማልችል ካለሁበት ጉድጓድ ይዘህ አወጣኸኝ በፍቅርህ ገመድ። የመታኝን መተህ ጠላቴም በጡጫ በብርቱይቱ እጅህ በቃልህ መውቀጫ ዓይኔን ከመታወር በቃልህ አበራህ በመልካሚቱ እጅህ ሁሌ እየመራህ ጉዞ አስጀምረኸኝ ካንተ ጋር እንድጓዝ ሸክሜን ጥለህልኝ ኮተትና ጓዝ በእጆችህ አቀፍከኝ ጣትህ ደባብሶኝ እምባዬን ጠረገው ማረፊያ ሆንክልኝ። አባባ 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 አባቴ ለእኔ ያደረስክልኝ ጌታ መድኃኒቴ ቅዱሱን ቅባትን በላዬ አፈሰስ መልካሚቱን እጅህ በላዬ አመጣ። እሰይ መድኃኔ ታወቀ የተወሰደብኝ ምርኮ ተለቀቀ። ያ ክፉ ጠላቴ ጅራቱን ጨምድዶ ጥሎኝ ከነፈ። አንተም በላይ ሳይ ጥላው ተገፈፈ። እንደ ማዕበል ነፍሴን ወዲያ ወዲህ ያለ ከአምላኬ የለየኝ ከኔ ተገደለ። የወንጌልህን ሀሁ ፊደል አስተማርከኝ ሕይወት የሆነኝን መንፈስክን ሰጠኸኝ። መጥነ ያጎረስከኝ መጥነ የጋትከኝ ቃልህ እጅግ ጣፋጭ ከማርና ማር ወለላ የምናገረው ቃል ሆነልኝ ከለላ። ሲደክመኝ ሳትተወኝ ሲያመኝም ሳትንቀኝ መንገድ ላይ ሳትጥለኝ አርገህ በትከሻ ሽኮኮ እያልከኝ ለዓመታት መራሃኝ ሙሉ ሰው አድርገኝ። ከውድቀት አነስተህ እዚህ አደረስከኝ። አባባ አሁንማ አደግኩ ግራና ቀኝ አወቅኩ እየተለማመድኩ ክፉና ደግ ለየሁ። መለየት የለመደ ሰጠኸኝ ልቦና የእሳት ጫማ አለበስከኝ መንገዴ ተቃና። በጌታዬ ያለኝ እምነቴ በረታ ተራራው ቀለጠ የመታኝ ተመታ። አባባ እስከ ኢየሩሳሌም እስከ ሰማይ ድረስ ትናንትም ዛሬም ነገም ጌታ ኢየሱስ አምላኬ አምባዬ ብቸኛ አለቴ። ልክ እንደ ጠዋቱ ጌታነህ ጉልበቴ ልክ እንደ ያኔው ጸጋህ ነው ትምክቴ ጸጋህ ነው ትምክቴ። እግዚአብሔር ይባርካችሁ።
ስላዳመጣችሁ አመሰግናለሁ።